በዓል ነው ሲል አወጀ። እግዚአብሔር ይመስገን። በአፍጹም በአእምሯቸው የግብፅን አማልክት አይደለም የሰሩት፣ ጣዖት አይደለም። በእኛ ኮንቴክስት ብነግራችሁ በድፍረት እነሱም ክርስቲያን ነው የሚባሉት። እነሱም ማጀማመራቸው ቸርች ሊሆን ይችላል። እነሱም ማካሄዳቸው እግዚአብሔርን እያመለክን ነው የሚሉት። ምን ዋጋ አለው እግዚአብሔር የሚወደውን የልቡን ሐሳብ ካላገለገሉት? ምን ዋጋ አለው እንደ እግዚአብሔር ፈቃድ ካላመለኩት? ምን ዋጋ አለው እግዚአብሔርን መጠበቅ ካቃታቸው? የነሱ እግዚአብሔር ፍሬንድሊ ሜሴጅ ነው ወደ ከነዓን የሚያስገባ። ዛሬ እኮ ሰዎች ራሳቸውን የሚያወዳድሩት በውጭ ካሉት ጋር ነው። እግዚአብሔር ቢወደኝ ኖሮ ለምን እንዲያደርግልኝ ስራ ለምን አይሰጠኝም? እኔና እናንተ ጌታን የተከተልነው የዘላለም ሕይወት አስበን ነው። እግዚአብሔር ይመስገን። በክርስቶስ ኢየሱስ የጠራን እግዚአብሔር እንድናመልከው ነው። አምልኮን እዚህ እንጀምራለን፣ እንደገና እንቀጥላለን። እግዚአብሔር ይመስገን። እግዚአብሔርን ማምለክ ወገኖቼ ለእግዚአብሔር መታዘዝ ማለት ነው። እግዚአብሔርን ፈጽሞ መታዘዝ ማለት ነው። አምልኮ በአብርሃም ሕይወት በጣም ደስ ይለኛል። አብርሃም ወደ ሞሪያ ተራራ ሲሄድ እግዚአብሔርን ያመልክ ነበር። እኛ ሪትም ከፍ ዝቅ እያደረግን የምንዘምረው አይነት መዝሙር ይሄ ከፍ ሲል የምስጋና ዝቅ ሲል ያምልኮ እንደምንለው አይነት መዝሙር ሊዘምር አይደለም፣ ልጁን ሊሰዋ ነው። እግዚአብሔር ይመስገን። ወደ ሞሪያ ተራራ ሄደ። ፈቃድን መሰዋት ማለት ነው። መሞት ማለት ነው አምልኮ። ለእግዚአብሔር መኖር ማለት ነው። አያችሁ እግዚአብሔርን እኔና እናንተን የጠራ እንድናመልከው ነው ስንል ፈጽሞ ራሳችን እንድንሞት ነው። ታዲያ የሚሞት ሰው በዚህ ምድር የሚመጣና የሚሄደውን ነገር እኮ አያስብም። ከፍ ዝቅ የሚለውን ኑሮ እኮ አያስብም። የሚሞት ሰው ፈጽሞ ለመሞት እግዚአብሔርን የሚከተል ሰው፣ ወደ መስዋዕት ለመሆን የሚሄድ ሰው፣ እግዚአብሔርን ፈጽሞ ለማምለክ የተሰጠ ሕይወት በውጭ ካሉት ተጽዕኖ አይደረግበትም። በኃጢአት ተጽዕኖ አይደረግበትም። በዓለምና በዓለም ውስጥ ያሉት ነገሮች አያታልሉትም። ዛሬ ቤተ ክርስቲያን ይህንን እውነት ስታ ወደዛኛው ወንጌል ስለዞረች እግዚአብሔር በእውነት ባረከው ምናምን በሚባለው መንገድ ላይ ስለሄደች ነው ብዙ ከእግዚአብሔር ጋር ተራርቃ የምታመልከው። እውነት ነው፣ ስሙን ተሸክመናል። እውነት ነው፣ የኔና የናንተ ቅርጽ ክርስቲያን ነው። ግን ሰብስታንስ ውስጥ እውነተኛው ነገር ከሌለ ባህሪያችን ማንን ነው የሚመስለው? ሰዎች ወደኛ መጥተው ክርስቶስን ስላጡት እኮ ነው ቤተ ክርስቲያንን የጠሉት። ክርስቶስን ስላጡት ወደኛ ሲመጡ ሕይወታችን ክርስቶስን ስላላለ ልንናገረው እንችላለን፣ ልንፎክረው። ነገር ግን ካልኖር ነው ወገኖች አይጠቅመንም። ላስቀይማችሁ እችል ይሆናል፣ ብትቀየሙ ደስ ይለኛል። እግዚአብሔር ይመስገን። ደስ የማይላችሁ ከሆነ ዋጡት። እግዚአብሔር ይባላል። እግዚአብሔር ከእናንተ ምናልባት እኔም ከሄድኩኝ በኋላ ይህን ዘር እግዚአብሔር ያበቅለዋል። አንድ ሰው እንኳን አሜን ካለ ደስ ይለኛል። ጌታ ይባላል። እግዚአብሔር ይመስገን። በአብያተ ክርስቲያን የሚለውን ድምፅ ሰምተናል። እልከኛ ያደረገን የራሳችን አጀንዳ ግን ምንድን ነው? ምንድን ነው በውስጣችን ያለው? ያ ነው እነሱ ያቆሙት ጣዖት። እልከኛ ያደረገን ወደ እግዚአብሔር ልብ እንዳንመለስ። ምናልባትም እኮ እኛ የተጠራንበት ስም ሊሆን ይችላል። እኛ ራሳችን ያስቀመጥንበትን ፖስት ሊሆን ይችላል። ምናልባትም ደግሞ እኛ ለራሳችን የምንሰጠው ክብር ሊሆን ይችላል። ወይም ሰዎች የሰጡን አይደንቲቲ በጌታ ኢየሱስ ክርስቶስ ይሰበር። አሜን። ዛሬ ወደ እግዚአብሔር እንቀርባለን። አሜን። ልጆቻችንን እናነሳና ከቃሉ ጋር ይህን መረዳት እንቀበላለን። ዳናነቴ አጥቶ ወዳንተ ቀርባለሁ። የኔ ያልኩትን ነገር ሁሉ በራሴን ራሴ ያመጣሁትን ሰዎችን በሌላ የጫኑትን ያንን ማንነት ሰብረዋለሁ። ጌታ ሆይ በፍጹም ልቤ ወደ አንተ እመለሳለሁ፣ እገዛልሃለሁ፣ ለሐሳብ ላመልክ እወዳለሁ በጌታ ኢየሱስ ክርስቶስ አሜን። አሁን ከዚህ በኋላ አሜን። ክብር ለእግዚአብሔር። በፍጹም እግዚአብሔር ወይ ክብርን አንነካም። እግዚአብሔር ላንተ ይሁን። እግዚአብሔር አሁን በዚህ ሰዓት እናያለን። ይህ የልቡ መሻት ምን እንደሆነ የሚያውቅ እግዚአብሔር አያችሁ፣ የመነሻን ሐሳብ የሚመረምር አምላክ ነው እግዚአብሔር። የሕዝቡ የልቡ መሻት ምን እንደሆነ የሚያውቅ እግዚአብሔር ሙሴን እንዲህ ሲለው እንሰማለን። ታፈሰው
ምድር አንተ ከግብጽ ምድር ካወጣው ሕዝብ ጋር ከዚህ ውጣ አንገተ ደንዳና ሕዝብ ስለሆነ በመንገድ ላይ እንዳላጠፋ እኔ በአንተ መካከል አልወጣምና በፊት መልአክ ሰዳለሁ ከነዓናውያን አሞራውያን ኬጣውያን ፌርዛውያን ኤዋውያን ኢያቡሳውያን አወጣልሃለሁ ሕዝቡም ይህን ክፉ ወሬ ሰምተው አዘኑ ከነርሱ ማንም ጌጡን አልለበሰም ይላል መልአክን ሰዳለሁ አለ እዚህ ጋር አይገርም መልአክን ሰዳለሁ አለ እኔ ግን ካንተ ጋር አልወጣም ማለት በቅርብ ጊዜ አንድ እግዚአብሔር ሰው ሲጽፍ አንድ ጽሑፍ አነበብኩ ብዙዎች እግዚአብሔር ከነርሱ ጋር እንደተለየ ሳያውቁ እግዚአብሔርን የሚያገለግሉ እየመሰላቸው ያሉበት ዘመን አይገርም ምክንያቱም እንዴት እንደተለየ አታውቁም ብትሉ በሳኦል ዘመን እናያለን ሳኦል እግዚአብሔር እንደተለየው አልናቅም የመንፈስ ቅዱስ አሰራርና የአጋንንት መንፈስ ሲሰራ ሁለት አይነት የተለያየ ነገር አለ መንፈስ ቅዱስ ሲገባ ሙቭመንት አለው እግዚአብሔር ይመስገን በእሳት መልክ በውሃ አንዳንዶች ደግሞ በንፋስ መልክ አንዳንዶች ልሳን እንዴት እንደተቀበላችሁ ወይ ደግሞ የመንፈስ ቅዱስ ጥምቀት በእናንተ ሕይወት ውስጥ እንዴት እንደመጣ ታውቁታላችሁ የተለያየ ኤክስፒሪየንስ አለ ነገር ግን ሙቭመንትን ይፈጥራል ሲለይ ግን ድምፅ የለውም አጋንንት ደግሞ እንዴት እንደሚገባ አናውቅም በድምፅ ማያሰማ ሰዎች እንዴት እንደሚዛሉ ሲወጣ ግን ተፈራግጦ ይወጣል አሜን አያችሁ ብዙዎች እግዚአብሔር ከነርሱ ጋር እንኳን ያለ የመሰላቸው ተለይቷቸው ሊያገለግሉት ይችላል እግዚአብሔርን ሳይቀርቡት በርቀት ሆኖ ሊያገለግሉት ይችላል መንፈሳዊ ቋንቋ የበዛበት ዘመን ነው የቃላት ብልጫ የበዛበት ዘመን ነው እነዚህ ቁንጽል የሆኑ እውቀቶች በስተዋል ወደ ማንነት ጋር ግን ስንመጣ ፍሬ አላገኘንም አያችሁ የእግዚአብሔር መንፈስ ከኛ ጋር እንደሆነ እያወቅን የምንሄድ ሰዎች ምን ልንሆን ይገባናል በሙሴ ልብ ውስጥ ያለውን ነገር ላሳያችሁ እግዚአብሔር እንዳስተማረኝ ሙሴ የመጀመሪያውና የመጨረሻው ከቤቱም ከግብጽ ማርነት ቤት ሲወጣ በልብ ውስጥ ያለው አንድ መሻት የእግዚአብሔር ክብር ነው እግዚአብሔር ይመስገን ለምን ትሉኛላችሁ አንድ ቦታ ላይ ሙሴ ልመለስ ብሎ ሲያግሮ መርማን ሰማው ግን መመለስ ቢያምርበት እሱ ነበር የሚያምርበት ልመለስ ቢል እሱ ነበር እንደው የሚያምርበት የጣለው ነገር አለ ብዙ ነገሮችን ትቶ ነው የመጣው ህዝቡ ግን ያግሮ መርማል ሁሉ ጊዜ ለምን ሊገባበትም ያለው አጀንዳው አድርጎ የወጣው ያንን ነው ዛሬ በጌታ ኢየሱስ ክርስቶስም እኔ እየተናገርኩ ያለው እግዚአብሔር አጀንዳችሁን ያስለውጣል ጌታን ስትከተሉ በውስጣችሁ ያለው አጀንዳ ይለወጥ ዛሬ በናዝሬት ከተማ ያለች ቤተ ክርስቲያን አጀንዳዋ በጌታ ኢየሱስ ክርስቶስም ይለወጥ የራሷን አጀንዳ ይዛ የምታገለግል ሞላ ጎደለ የምትል ፕሮስፔሪቲ ሌሎች ነገሮች ከሆኑ አጀንዳው የሰዎችን ክብር ልታሳይ ወጣች ቤተ ክርስቲያን በኢየሱስ ስም አጀንዳዋ ይገልበጥ እግዚአብሔር ወይ እኔ አመሰግናለሁ አንተም እንደ ቃሌ ስለምታጸና አሜን ወገኖቼ ሙሴ ግን አጀንዳው ለሕዝቡ እግዚአብሔርን ማሳየት እንደገናም ደግሞ እርሱ ክብሩን ማየት ነበር እግዚአብሔር ይመስገን ጠይቁኝ እስቲ ሙሴ ታዲያ ሕዝቡ ወዴት ነበር የሚመራው ወደ ከነዓን አይደለም ሕዝቡን ይመራ የነበረው ሙሴ ወደ ሞሬብ ነበር እግዚአብሔር የተመሰገነ ምክንያቱም ሙሴና እግዚአብሔር የተገናኙት በዚያ በቁጥቋጦ ቦታ ላይ ነበር እሱ ወዳየው ነገር ነበር የሚመራው ዛሬ እግዚአብሔር ለቤተ ክርስቲያን ለምድር እግዚአብሔር እያስነሳቸው ያሉት የመጨረሻው ዘመን አገልጋዮች ወዳዩት ክብር የሚመሩት ናቸው እግዚአብሔር ይመስገን ወደ እግዚአብሔር ክብር የሚመሩ የጽድቅ አገልጋዮች ናቸው እግዚአብሔርን አይተዋል ወዳዩት ነገር ይመራሉ ወገኖቼ መሪዎቻችሁ እነማን ናችሁ ብላችሁ ጠይቁኝ ያዩት ነገር ሌላ ነገር ከሆነ የሚያስተምሯችሁ እሱ ነው እናንተን የሚመሩ እግዚአብሔርን ክብር ያዩ ከሆኑ ደግሞ ወደዛ ይመሯቸዋል እግዚአብሔር ይመስገን እግዚአብሔርን እያየ የሚያገለግለን የሙሴ መንፈስ ያረፈበት ሕዝቡም ደግሞ ያ እውነተኛ ነገሮችን ሁሉ ለሱ ብርቅ ያሉበት ነገሮችን የጣለ አንድና አንድ የሆነ የልቡ መሻት የሆነ የእግዚአብሔር ሰው ሙሴ እግዚአብሔር ይመስገን ዛሬም እግዚአብሔር በዚህ መንፈስ ይህንን ሕዝብ ያነሳል እግዚአብሔር ይመስገን ይህንን ሕዝብ ያነሳል እግዚአብሔር በእውነት እኔና እናንተን በዚህ መንፈስ ይፈልገናል እውነተኛውን ሕይወት ሰዎች እኛ ጋር መጥተው ያያሉ እግዚአብሔር የተመሰገነ ይሁን ነገር ግን የሙሴን መልስ እናያለን አሁን
ወደሚቀጥለው ምዕራፍ ሂዱ እዛው ምዕራፍ ላይ